የመልእክት ሐሳብ ዛሬ ማስተምርበት አርዕሱ ታልፉታላችሁ የሚል ነው። ሁላችሁም አውጡ ቶሎ። መዝሙር 56 በቅንፍ 57። እሺ ማረኝ አቤቱ ማረኝ፣ ማረኝ አቤቱ ማረኝ። ነፍሴ አንተን ታምናለችና፣ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ ታልፉታላችሁ። ጉዳት እስክታልፍ ድረስ በክንፎችህ ጥላ እታመናለሁ። በቃ መጀመሪያ ይሄን መዝሙር የዘመረው ዳዊት ነው። ይሄን መዝሙር የተናገረው ይሄን ቅኔ የተቀኘው ይሄን መዝሙር የዘመረው ዳዊት ነው። ዳዊት ይሄን መዝሙር ሲዘምር የት ሆኖ እንደዘመረ፣ በምን ሁኔታ ውስጥ ሆኖ እንደዘመረ፣ በምን ህይወት ውስጥ እያለፈ እንደዘመረ መጠየቅ ለመዝሙሩ ከፍተኛ ዋጋ ወይም ስሜት እንዲሰጣችሁ ያደርጋል። ዳዊት ይሄን መዝሙር ሲዘምር በቤተ መንግስት አልነበረም፣ በምቹ ሁኔታ ውስጥ አልነበረም። ዳዊት ይሄን መዝሙር የዘመረበት ጊዜና ሁኔታ መቼ ነበር ብላችሁ ስትጠይቁ የዚህ ምዕራፍ መጀመሪያ መነሻው ከቁጥር 1 በፊት ያለው ሐሳብ ምን ይላል? ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ የዳዊት ቅኔ። እንደገና ሞገስ ሰጠ ንገራቸው። ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ የዳዊት ቅኔ። ይህንን መዝሙር ዳዊት የዘመረው ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ የዘመረው መዝሙር ነው። ጊዜው ከሳኦል የሸሸበትና ደግሞ ቦታው ዋሻ ውስጥ የገባበት ጊዜ ነበረ። ዳዊት ከሳኦል ጋር በተፈጠረ አለመግባባትና ግጭት ምክንያት ረጅሙን ጊዜውን ያሳለፈው በመከራ በጭንቀትና በስደት ከአንድ ቦታ ወደ ሌላ ቦታ በመለዋወጥ ስፍራውን ቋሚ አድራሻ ሳይኖረው ቦታ እየቀያየረ ሰፈር እየቀያየረ ስፍራ እየቀያየረ ነው የኖረው። ይህ ዳዊት ይህን መዝሙር ሲዘምር የዘመረበት ቦታ መጽሐፍ ቅዱሳችን ላይ ፈልጋችሁ ስታገኙት አንደኛ ሳሙኤል መጽሐፍ ምዕራፍ 23 ቁጥር 1 ነው። በአዶላም ዋሻ ውስጥ ነው ይህን መዝሙር የዘመረው። ወቅቱና ሰዓቱ አስቸጋሪና አስጨናቂ ሁኔታ ነበረ ለዳዊት። ከንጉሥ ሸሽቶ ከቤተ መንግስት ርቆ ከተጠናከረ መንግስትና የጦር አደረጃጀት ካለው ሳኦል ተደብቆ ነው ይህን መዝሙር የዘመረው። በመሰረቱ የሰዎች ያለፉበትን ተጨባጭ ሁኔታ አንደርስታንድ ካላደረጋችሁ በስክሪፕቸር ውስጥ የሚያልፈው ስፒሪት አያገኛችሁ። የዳዊትን ሁኔታ ከተረዳችሁ መጽሐፍ ቅዱስ በዳዊት ታሪክ በኩል በእናንተ ህይወት ሊነግራችሁ የፈለገው መንፈስ ታገኙታላችሁ። ስለዚህ ዳዊት በአዶላም ዋሻ ውስጥ በነበረ ጊዜ ከሳኦል ሸሽቶ በአስቸጋሪ ሁኔታ ውስጥ ሆኖ ነው ይህንን መዝሙር የዘመረው፣ ይህንን ቅኔ የተቀኘው። ታስታውሱ ከነበረ ከዮናታን ጋር አንድ ወቅት ሲገናኙ እንደዚህ ነው የሚለው መጽሐፍ። ዳዊትም በጥሻ ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ተመለሰ ነው የሚለው እና ዳዊት ራሱን ለማቆየት የሚጠቀምባቸው ቦታዎች ፍጹም ከተነገረው ትንቢት ጋር የሚጣረስ ነው። የዳዊት ታሪክ የሚጀምረው በአንደኛ ሳሙኤል መጽሐፍ ምዕራፍ 16 ላይ ነው። የዳዊት ታሪክ የሚጀምረው ከአንደኛ ሳሙኤል መጽሐፍ ምዕራፍ 16 በፊት ዳዊት የሚባል ሰው አይታወቅም። ከአንደኛ ሳሙኤል መጽሐፍ ምዕራፍ 16 በኋላ ነው ዳዊት የመጣው። አንደኛ ሳሙኤል መጽሐፍ ምዕራፍ 16 ላይ እግዚአብሔር ሳሙኤልን ልኮ በእሴይ ቤት ንጉሥ አዘጋጅቻለሁ ሂድና ቀባው ካለው በኋላ ምዕራፍ 17 ላይ በአባቱ አማካኝነት ለወንድሞቹ ወደ ኤላ ሸለቆ ወደ ኤላ ተራራ ሂድና ምግብ አድርስላቸው ተብሎ እዛ ሄዶ ጎልያድን ጣለ ይላችሁና ከምዕራፍ 17 አንደኛ ሳሙኤል እስከ ሁለተኛ ሳሙኤል ምዕራፍ 1 ድረስ ዳዊት ከከተማ ወጥቶ ጫካ ገባ ነው የሚላችሁ። ዳዊት ቅባት ፈሶበት
ፕሬዝ ጋድ እያለ ከቤተሰቡ ጋር የኖረው አንድ ቻፕተር ብቻ ነው። ከምዕራፍ 16 በኋላ ምዕራፍ 16 ላይ ሳሙኤል እነሰይ ቤት ሄደ። ዳዊት ተጠራ፣ ቅባት ፈሰሰበት። አሚን ነው፣ እልል ነው፣ አኖይንቲንግ ነው ምናምን ነው ተባለና ምዕራፍ 17 ላይ መልእክተኛ ሆኖ ወደ ኤላ ሸለቆ ተላከ። ምዕራፍ 17 ላይ መልእክተኛ ሆኖ ኤላ ሸለቆ ሄዶ እግረ መንገዱን ቂጣ ላደርስ በሄደበት አንድ ትልቅ ጥያቄ በእስራኤል ፊት ሲፎክር አየ። እንደዚህ አድርጎ ጣለው። ከጣለው በኋላ ሴቶች ዘፈኑ። ሳኦል እሺ ገደለ፣ ዳዊት እልፍ ገደለ። ያችን ዘፈን ተከትሎ ዳዊት ቂጣ ለማድረስ በወጣበት ቀረ። አንድ ምዕራፍ ብቻ ነው ከቅባቱ ጋር የኖረው ማለት ከቤተሰቡ ጋር በቅባቱ በተቀባው የንግስና ቅባት ማለት ነው። ከምዕራፍ 17 በኋላ አንደኛ ሳሙኤል እስከ ሁለተኛ ሳሙኤል ምዕራፍ 1 ድረስ ወይም ሳኦል እስኪሞት ድረስ ዳዊት የኖረው ህይወት የመከራ የጭንቅ በጣም የመውጣትና መውረድ የረሃብና የልመና ህይወት ነው። ረጅም ዘመን ዳዊት ያሳለፈው የጭንቅ ሲዝን ነው ዳዊት ያሳለፈው። ይህንን አሁን ያነበብነውን ምዕራፍ 56 በቅንፍ 57 ያለው መዝሙረኛው ሲዘምር የዘመረው በዋሻ ውስጥ ሆኖ ነው። ዳዊት እንደዚህ አይነት ህይወት ውስጥ የመግባት ፕሮግራም አልነበረው። ከፕሮግራሙ ውጪ እየኖረ ነው የዘመረው። ያሰበው ዳዊት እርግጠኛ ነኝ ዳዊት እኖራለሁ ያለው ህይወት እንደዚህ የስደት የመከራ የጭንቀት የግራ መጋባትና የረሃብ የልመና ህይወት እኖራለሁ ብሎ አላሰበም። ዳዊት እንደማንኛውም የአይሁዳዊ ወጣት ልጅ ለአባቱ ታዘው በግ እየጠበቀ ከበጎቹንም ከአንበሳና ከድብ እየተከላከለ በጥሩ ጨዋነትና ኮሚትመንት ያሳልፍ ነበር እንጂ ቅባት እቀባለሁ ብሎ አላሰበም። እንዲህ አይነት የስደት ህይወት እኖራለሁ ብሎ አላሰበም። ያለ ፕሮግራሙ ነው ይሄ ነገር የገጠመው። ያለ ፕሮግራማችሁ ካሰባችሁት ውጪ ቻሌንጅ የገጠማችሁ ያላቀዳችሁት ነገር እየገጠማችሁ ያላችሁ ሰዎች መንፈስ ቅዱስ ታልፉታላችሁ ይላችኋል። እንደውም አንዳንድ ጊዜ ደግሞ ትንቢቱ አሁን ዳዊት ይህን መዝሙር ሲዘምር የዘመረው ዋሻ ውስጥ ሆኖ ነው። ዋሻ የሰው መኖሪያ አይደለም፣ የአውሬ መኖሪያ ነው። እና ዳዊት ይህን ነገር የዘመረው የአውሬ መኖሪያ ዋሻ ውስጥ ምቾት የለም፣ አልጋ የለም፣ ምግብ የለም፣ መብራት የለም። እንደውም ዋሻ ሰው ለመኖሪያነት ሳይሆን የሚጠቀመው አውሬ ነው ዋሻ ውስጥ የሚኖረው። ዳዊት መዝሙር 56 በቅንፍ 57ን የዘመረው ከሰውነት ያኗኗር ደረጃ ወደ አውሬ አኗኗር ገብቶ ነው። ይህን መዝሙር ማረኝ አቤቱ ማረኝ አለና ዳዊት ደስ ያለኝ ነገር እንደዚህ ያለ ጉዳት እስኪያልፍ ድረስ አለ። ለካ የገባበት ነገር ዘመኑን እንደማይጨርስበት አውቋል። ይሄና ቫንታጋጃ ይሄ ጉዳይ ያልፋል። ይሄ የገባውበት ጉዳይ መጨረሻዬ አይሆንም። አውሬ መኖሪያ ውስጥ ገብቻለሁ። እዚህ ውስጥ አልቀበርም። እወጣለሁ፣ ብርሃን አለው። ለዚህ ነው ሲዘምር ሁለተኛው ቁጥር ላይ እንደዚህ ያለ ጉዳት እስክታልፍ ድረስ አለ። ጉዳት ነው አሁን ያለውበት ቦታ የኔ አይደለም። ትንቢቱ የተነገረኝ ቤተ መንግስት እኖራለሁ እንጂ ዋሻ ውስጥ እኖራለሁ የሚል ትንቢት የለም። የንግስና ቅባት ፈሶብህ ሲያበቃ እኖራለሁ ብለህ የምትጠረጥረው ቤተ መንግስት እንጂ ዋሻ ውስጥ ምን ትሰራለህ? ስለዚህ ለንግስና የተቀባ ሰው ዋሻ ቢገኝ ጉዳት እንኳን ቢሆን ዳዊት እንደዚህ አለ፣ ይሄ ጉዳት እስኪያልፍ ድረስ አለ አቤቱ ማረኝ አለ። ዛሬ ማለዳ እንዲነግራችኋለሁ፣ ተጎዳው ያላችሁት ነገር በኢየሱስ ስም ያልፋል። የእናንተ የህይወታችሁ ማብቂያ አይሆንም። የገባችሁበት ጉዳት ከህይወታችሁ ምዕራፍ ላይ 4 ነጥብ አይደለም። አምላካችሁ እግዚአብሔር ከገባችሁበት ሁኔታ ያወጣችኋል። አንዳንድ ጊዜ መልእክታችሁን እየጠበቃችሁ አኗኗራችሁ ከመልእክታችሁ ውጪ ሀዲዱን ስቶ ስታዩት ያስደነግጣችኋል። የፈሰሰበት የንግስና ቅባት ሆኖ ሳለ ዳዊት የሚኖረው ኑሮ የአውሬ አይነት ኑሮ ነው። እና ንጉስ አንኩስ ፊት ሁሉ ለሃጩን እስኪ አዝረከርክና እንደብድ እስኪሆን ድረስ ነው ዳዊት የኖረው። ጉዳት ነው። እውነቱን ነው። እስቲ እንደገና አንብቡ። ማረኝ አቤቱ ማረኝ፣ ማረኝ አቤቱ ማረኝ። እሺ
ነፍሴ አንተን ታምናለችና ነው ያለበት ቦታ እቅዱ አይደለም። ያለበት ቦታ ሰው የሚኖርበት ቦታ አይደለም። እዛ ሰው በማይኖርበት ሁኔታ ውስጥ እዛ ያለ ፕሮግራሙ የገባበት ሁኔታ ውስጥ ሆኖ አንተን ታምኛል። ትዝ ሲለኝ ያወጣኛል ብዬ እምጠብቀው ዘመድም አጎትም የለኝም። እዚህ ሁኔታ ውስጥ ሆኝ ንጉሥ እያሳደደው አንድ እንደውም ዳዊት ሳኦል እንደዚህ ያለው እኔ በፊት እንደ ውሻ ነኝ አለ። በዳዊትና በሳኦል መካከል ያለው እንትኑ ይሄ ንጽጽሩ የውሻ ያህል ነውና አንድ ትልቅ ሰው እያባረረው እዛ ዋሻ ውስጥ ሆኖ ዳዊት እንደዚህ ያለ ከዚህ ውስጥ ለመውጣት አንተን ብቻ ነው የምታመነው። አቤቱ ማረኝ። ከዛስ አቤቱ ማረኝ አቤቱ ማረኝ አቤቱ ማረኝ። ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በቃ እሱ ጋር ነው የምፈልገው። ጉዳት እስክታልፍ ድረስ ለካ ጉዳት ነው። እውነቱን ነው። ያልሆነ ቦታ መግባቱ ጉዳት ነው። ከተነገረው ውጪ እሱ እቅዱ ባልሆነበት ቦታ ነው እየኖረ ያለው። ይሄ የገባበት ጉዳት ግን ይሄ የሚኖርበት ዋሻ ግን የህይወቱ ፍጻሜ እንዳልሆነ ይሄ አሁን እያየ ያለው መከራ ማብቂያው እንዳልሆነ መጨረሻው እንዳልሆነ እኔ አላውቅም። ባላሰባችሁት ሁኔታ እግዚአብሔር እናንተ ጋር መጥቶ በራችሁን አንኳኩቶ ነገር ከነካችሁ መንፈስ ከመጣባችሁ በኋላ የስንት አይነት ጉዳት ውስጥ እንደገባችሁ አላውቅም። በገንዘብ ጉዳት፣ በሰው ጉዳት፣ በፍቅር ጉዳት፣ በትዳር ጉዳት፣ በአገልግሎት ጉዳት ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይናገራችኋል። ይሄ ጉዳት ይዟችሁ አያልፍም። በኢየሱስ ስም አልፋችሁ ትሄዳላችሁ። ተጎዳው የምትሉ ሰዎች፣ ተመታው ቆሰልኩኝ የምትሉ ሰዎች እግዚአብሔር ዛሬ ማለዳ እንደዚህ ይላችኋል። የገባችሁበት ጉዳት መሞቻችሁ አይሆንም። ታልፉታላችሁ፣ ትወጡታላችሁ፣ ትሻገሩታላችሁ። ዳዊት አንድ ነገር አውቋል። በዚህ ጉዳት ውስጥ እንደማይሞት አውቋል። ዳዊት አንድ ነገር አውቋል። በዚህ መከራ ውስጥ ህይወቱ እንደማይደመደም አውቋል። ዳዊት አንድ ነገር አውቋል። የአዶላም ዋሻ የህይወቱ መጨረሻ እንዳልሆነ አውቋል። እቺ ጉዳት እስክታልፍ ድረስ አለ አቤቱ ማረኝ አለ። ለካ የገባበት ነገር ይዞት እንደማያስቀረው አውቋል። ልክ ነው፣ ጉዳት ነው። ዋሻ ውስጥ መገኘት ጉዳት ነው። ቤተ መንግስት ጠብቃችሁ አውሬ መኖሪያ ውስጥ መገኘት ጉዳት ነው። አንድ ነገር ግን ዳዊት ይናገራል እስክታልፍ ድረስ እንዳለ ዛሬ ማለዳ ትንቢት እናገራለሁ። የምታልፉበት ነገር በኢየሱስ ስም ጥሏችሁ ይቀራል። ወደ ገባችሁበት ጉዳት የገባችሁበት ጊዜ ቢኖርም ልክ እንደገባ ጉዳት ውስጥ በጊዜ እንደገባችሁ ከጉዳት ውስጥ የምትወጡበትም ጊዜ አለ። በጉዳት ህይወት ያላለፉ ሰዎች አሉ። እንድታሰምሩበት እንፈልጋለሁ። ጉዳት እስኪያልፍ ድረስ አለ አስምሩበት። እሺ ጉዳት እስኪያልፍ ድረስ አለ። ጉዳት ነው፣ እውነት ነው። እድሜውን የማይመጥን ቻሌንጅ ገጥሞት ጉዳት ነው። ሞራሉን፣ ስብዕናውን፣ መልኩን፣ አቅሙን ሁሉ የሚይዝ ጉዳት ገጥሞታል። ግን አንድ ነገር ተናግሯል። ጉዳት እስኪያልፍ ድረስ አለ አቤቷል። ለዛውም እንደሚል ተቃላችሁ ዝቅ ብላችሁ መዝሙሩ ላይ ነፍሴ ጎበጠች ይላል። አንጀት እስኪርቀው ድረስ ነው መከራ ያየው ሰውየው። ይሄ ዘማሪ መዝሙሩን የዘመረው ከሳኦል ሸሽቶ ነው፣ ከሳኦል አምልጦ ነው። አንድ ቀን መጥቶ ይይዘኛል ብሎ እየሰጋ ነው። እኔ እንደስ ያለኝ እዛ ጉዳት ውስጥ ህይወቱ ፍጻሜ እንዳልሆነ ተጎዳው ያላችሁ ሰዎች፣ ተሰበርኩ፣ ተመታው፣ ተካድኩኝ፣ ተዋሸው ወይም ደግሞ አስቸጋሪ የፋይናንስ ክራይሲስ ውስጥ ገብቻለሁ ያላችሁ ሰዎች ይቺ ጉዳት እስክታልፍ ድረስ እንደሚል እመኑኝ፣ እርግጠኛ ሁኑ። እውነቴ ነው ብላችሁ ባለዳ የተባላችሁበት ሲዝን አልፎ ባለ ሀብት የምትባሉበት ሲዝን ቅርብ ነው። ያ ስራ አጥ የተባላችሁበት ዘመን አልፎ ለብዙዎች እንጀራ የምትሆኑበት ዘመን ቅርብ ነው። እና
ዛሬ መልእክት እኮ ነው። በቃ አጭር ሾርት ኤንድ ፕሪሳይስ የሆነ መልእክት ነው። ይቺ ጉዳት እስክታልፍ ድረስ ለካ የገባበት ነገር ማብቂያው እንዳልሆነ ገብቶታል። ገብታችኋል ማለት እስከ ቁርጭምጭሚታችሁ አይደለም፣ እስከ ጉልበታችሁ፣ እስከ ወገባችሁ፣ እስከዚህ ድረስ የተዘፈቃችሁበት ጉዳይ እንደሚገርም ዋናተኛ አምላኬ እየከፈለ ያወጣችኋል። ዮሴፍ በወንድሞቹ ተጎርቶ ነበረ። ዮሴፍ በወንድሞቹ አዝኖ ነበረ። ጌጠኛ ልብሱን አውልቀውበት በገንዘብ ለውጠውት ነበረ። ያ ዘመን ቀርቶ ሰረገላ ወጥቶ በፈርዖን ፊት ለፊት ሚስጥር ከፋች ህልም ፈቺ እንደሆነ ነግራቸዋለሁ። እግዚአብሔር ሌላ ዘመን ከፊት ለፊታችሁ ያመጣል። ጉዳት የምታልፉበት እንጂ እናንተ የምትቀሩበት እንዳልሆነ የምትማሩበት እንጂ የምትዘምሩበት እንጂ ቅኔ የምትቀበሉበት እንጂ ትምህርት የምትቀበሉበት እንጂ የምትቀበሩበት አይሆንም። ያለፋችሁበት ያለው ነገር ቅኔ የምትቀበሉበት፣ ትምህርት የምትሰሩበት፣ ምስክርነት የምታዘጋጁበት እንጂ የምትቀበሩበት በፍጹም አይሆንም። ተገፍታችኋል፣ ለክብር ይለወጣል። ተክዳችኋል፣ እግዚአብሔር ለብዙዎች አባት ያደርጋችኋል። ሁኔታዎች ተበላሽተዋል፣ በኢየሱስ ስም አትቀበሩበትም። ያልፋል። ወደ ጉዳት የገባችሁበት ጊዜ ቢኖርም ከጉዳት የምትወጡበት ጊዜ አለ። መጽሐፍ ለሁሉ ጊዜ አለው እንደሚል በጉዳት ሲዝን ምንም ማድረግ አትችሉም ይሆናል። የጉዳት ሲዝን ሲያልፍ ግን ብዙ ነገር ማድረግ የምትችሉበት ዘመን ይመጣል። ዮሴፍ ከወንድሞቹ ለማምለጥ አንዳች ነገር ማድረግ አልቻለም ነበረ። ነገር ግን ለወንድሞቹ እህል ለመስፈር፣ ለወንድሞቹ ሀገር ለመሆን እግዚአብሔር እንደሾመው ልክ እንደዛ ዛሬ ምንም ነገር ማድረግ አልቻላችሁም ማለት ነገ ምንም ነገር ማድረግ አትችሉም ማለት አይደለም። ይሄ የምታልፉበት ነገር የምትሞቱበት ሆኖ አይተመተምም። እግዚአብሔር ከዚህ ውስጥ ትምህርት ያወጣል፣ መንፈስ ያወጣል፣ ቤተ ክርስቲያን ያወጣል። እንደሚወጣው እንደዛ እየገፋችሁ ያለ እያለፋችሁበት ያለ ትምህርት ያወጣል፣ ሪቭሌሽን ያወጣል፣ ቲቺንግ ያወጣል። ያለ እድሜያችሁ ጉዳት ውስጥ የገባችሁ፣ ያለ እድሜያችሁ የሆነ መከራ የተቀበላችሁ፣ ያለ እድሜያችሁ የሆነ የልብ ስብራት የገጠማችሁ፣ ያለ እድሜያችሁ የሆነ ቻሌንጅ ውስጥ እያለፋችሁ ያላችሁ፣ ከአቅማችሁ በላይ በሆነ ነገር የምትፈተኑ ሰዎች እግዚአብሔር እንደዚህ ይናገረኛል። ትምህርት አደርገዋለሁ፣ መጽሐፍ አደርገዋለሁ። ኢላታንታጋቻና ዲለበይ አሁን የቆምንበት አደባባይ መጨረሻችን አይደል። ስለዚህ እዚህ መድረክ ላይ ቆመ የከፈልከው ዋጋ ካለ ልትቆጭ አይገባም። የተመታው ነገር ካለ ያጣው ነገር ካለ ልታዝን አይገባም። እያለፍክ እንጂ እየቀራ አይደለም። አንተ መንገደኛ እንጂ ነዋሪ አይደለም። አለ ክብር፣ አለ ሲዝን፣ አለ ጄኔሬሽን፣ አለ ከፍታ፣ አለ እግዚአብሔር ያየው አለ። ልንገራችሁ እበሉ ዳዊት ያለበትን ሁኔታ ህይወቱን ሲገልጥ ጉዳት ነው አለ። ከሳኦል ሸሽቶ በዋሻ ውስጥ ሆኖ የዘመረው መዝሙር አለና ማረኝ አቤቱ ማረኝ በአንተ ታምኛለሁ አለና ጉዳት እስኪያልፍ አለ። አሁን ያለበት ህይወት ምን ብለህ ታብራራዋለህ ተብሎ ሲጠየቅ ጉዳት ነው። ማስተር ሲዘህ እንኳን ለሌላው ለራስህ የማይበቃ ደሞዝ አንድ የሆነ ቦታ ስትሰራ የምትሰሩበት መስሪያ ቤት ጉዳት መስሎ የተሰማችሁ፣ የገባችሁበት ትዳር ጉዳት መስሎ የተሰማችሁ ጉዳት ነው። በእናንተ አቅም እንደዚህ አይነት ሁኔታ በወረደ ማንነት መኖር ሰፈር ሁኔታ ምናልባት አንዳንድ ሰዎችን ማመናችሁ ጉዳት ነው ልትሉ ትችላላችሁ። እንዲሁ ኤክስፕሌን አርጉ፣ ዲፋይን አርጉ ያላችሁበትን ሁኔታ ተብላችሁ ብትጠየቁ ጉዳት ነው። ከሱ ጋር ጓደኛ መሆኔ፣ ትዳር ውስጥ መግባቴ፣ ቢዝነሱን መስራቴ እና ከትምህርቴ አንፃር ያለፍኩበት መንገድ ምናምን እንደዚህ አሁን ያለሁበት ሁኔታ ብትጠየቁ ጉዳት ነው። በዚህ ደሞዝ መስራቴ ጉዳት ነው። ልጅነቴን ነው የጨረስኩት፣ ዘመኔን ነው የጨረስኩት፣ አቅሜን ነው የጨረስኩት፣ ጉዳት ነው የምትሉበትን ሁኔታ ሊኖር ይችላል። ይገርመኛል ዳዊት ስንቅ ከማቀበል ስንቅ ከመስጠት ስንቅ ወደ መቀበል ነው የወረደው እና እዛ ዋሻ ውስጥ ሆኖ ዋሻ እንደነገርኳችሁ
የሰው መኖሪያ አይደለም፣ የአውሬ መኖሪያ ነው። እንደው ከሳኦል ቢያመልጥ አውሬ ሊይዘው ይችላል። የሆነ ቀን ጥቃትም ሊፈጸምበት ይችላል። ዳዊት ይሄ የቅባት መንገድ እንዴት ዲፋይን ታደርገዋለህ ሲባል ጉዳት ነው። ከቅባቱ በፊትና ከቅባቱ በኋላ ህይወት እንዴት ነው ብላችሁ ብትሉት ከቅባቱ በኋላ ጉዳት ነው። የቤተሰብ ናፍቆት ሲያዩት ደግሞ የሚያምር ቆንጆ ጉዳት ነው። ግን ደስ አለኝ ይሄ ጉዳት እስኪያልፍ እዚህ ዋሻ ውስጥ ብገባ ያለ ፕሮግራሜ ብገባ ሳሙኤል እነ ዳዊት ቤት መጣ ሲባል የተሰበሰቡ ሰዎች እዚህ ዋሻ ውስጥ ሳይገቡ ስራው ላይ የነበረ ልጅ ተጠርቶ መጥቶ እኮ ነው የገባው። ተጠርቶ መጥቶ እኮ ነው ጉድ የሆነው። ባላቀዳችሁትና ባላሰባችሁት ተጠርታችሁ መጣችሁ ቻሌንጅ ውስጥ የገባችሁ ሰዎች ያላሰባ እና እናንተ እዛ ዲሲ አስባችሁ እዚህ ደሴ ያላችሁ ሰዎች ማለት ነው። ኦፖዚት የሆናችሁ ሰዎች በነፍሳችሁ ላይ ጉዳት እያለፈባችሁ ያላችሁ ሰዎች። ምክንያቱም እግዚአብሔር ይህንን ቃል ሲሰጠኝ ዛሬ ማለዳ የብዙ ወንድሞቼና እህቶቼን የኔንም ጭምር ስብራት እንደገና ይጠግነዋል። አንዳንድ ጊዜ መልእክታችሁን እየጠበቃችሁ እናንተ ከመልእክታችሁ ውጪ ስትሄዱ ምን ይሰማችኋል? ቸርችም ስትመጡ ወደ ቤትም ስትሄዱ ህይወት ነገ ይከሰታል ብላችሁ የምታስቡት እኮ ከመልእክታችሁ አንፃር ጊዜ ማባከን ነው፣ ጫማ መጨረስ ነው፣ ልጅነትን ማቃጠል ነው፣ የማይሆን ጉዳይ ነው ያላችሁትን ነገር ይሄ መጨረስ የመሰላችሁ ነገር እምትቀበሩበት አይሆንም። እና ዳዊት ለካ መግባት የሚባል ነገር እንዳለ መውጣት የሚባልም ነገር እንዳለ ገብቶታል። መግባት የሚባል ነገር እንዳለ ሁሉ ከዚህ ነገር መውጣት የሚባልም ነገር እንዳለ በመሰረቱ ከጉዳቱ በላይ የጎዳችሁ ጉዳቱን ያሰባችሁበት መነጽር ነው። ከጉዳቱ በላይ የጎዳችሁ ስለ ጉዳቱ ያላችሁ ግንዛቤ ነው። ዳዊት ምን አለ? እቺ ጉዳት ታልፋለች ነው እያለ አይ ጉዳት እስክታልፍ ለካ ጉዳት ያልፋል እስክታልፍ ድረስ በክንፎች ጥላ ታመናለሁ። እሺ ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ። እሺ ከሰማይ ልኮ አዳነኝ። እሺ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱን እውነቱን ላከ። ነፍሴን ከአንበሶች መካከል አዳናት። ደንግጬ ተኛው። የሰው ልጆች ጥርሳቸው ጦርና ፍላጻ አንደበታቸው የተሳለ ሾተል ነው። ይሄ የሆነበት እኮ ጥርሳቸው ጦር ሆኖበታል፣ ምላሳቸው ሾተል ሆኖበታል። ያለ ሰውየው ከአንበሳ አፍ እስከ ሰው አፍ ያላየው ነገር የለም። የአንበሳም አፍ ተከፍቶበታል፣ የሰውም አፍ ተከፍቶበታል ሰውየው። እሺ ቀጥሎ ምን ይላል? አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድ በፊቴ ቆፈሩ፣ በእርሱም ወደቁ። እሺ ቀጥሎ ምን ይላል? ነፍሱ እኮ ጎብጣለች ለዚህ ሰውዬ። እሺ ቀጥል። አቤቱ ልቤ ጨካኝ ነው። አጨከኑት፣ አንተ ሰውዬውን አጨከኑት፣ ጀግና አረጉት። ባይቆፍሩ ይሻላቸው ነበር። እሺ እቀኛለሁ፣ እዘምራለሁ። እቺ መዝሙር አስባት እንግዲህ አሁን እቀኛለሁ እዘምራለሁ የሚለው ሰውየው ከሳውል ሸሽቶ ነው፣ ዋሻ ውስጥ ሆኖ ነው። እቀኛለሁ እዘምራለሁ የሚለው ጉድጓድ ተቆፍሮበት ጉድጓድ ተምሶበት እና እነሱ ሊያጠፉት ጉድጓድ ሲምሱ እሱ መዝሙር ነው የሚያደርገው።
ታታታታታ የጌቶቹ ጌታ እንደሚል ጉርጓድ 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 ምናም ብሎ ነው የሚገጥመው። ከዘፍጥረት እስከ ዮሐንስ ራእይ ትልልቅ መለኮታዊ እውነት የተሰጣቸውና ለእግዚአብሔር የከበረ አጀንዳ የተጠሩ ሰዎች በጉዳት ውስጥ አልፈዋል። ቅድም እንደነገርኳችሁ ዮሴፍ በወንድሞቹ ተጎድቷል። ትዕማር በባሏ ተጎድታለች። እጅግ ብዙ ሰዎች ተጎድተዋል። ያዕቆብ በእናቱ ወንድም ባጎቱ ተጎድቷል። ዳዊት በገዛ ልጁ ተጎድቷል። ከአዶንያስ ጀምሮ አቤሴሎምን ጨምሮ ብዙ ሰዎች ጎድተውታል። ሌሎችም ሰዎች ማየትና መመልከት ትችላላችሁ። የምታልፉበት ጉዳት ሳይሆን የሚጎዳችሁ ጉዳቱን የተረዳችሁበትና ያያችሁበት መነጽር ነው የሚጎዳችሁ። እስክትረሱት ሰዎች ካላስታወሷችሁ እስክትረሱት ድረስ የምትደርሱበት ዘመን ይመጣል። you will see ይኸው ጌታ ኢየሱስ ምስክሬ ነው። ሰዎች ነበረ እንዴ እስክትሉ ድረስ ኤላላላ ጋጃና እስክትረሱት የቱ ጋር እንደነበረ ታልፉትና ሌላ ዘመን መጥቶ ሌላ ጊዜ መጥቶ ሌላ ሰዓት መጥቶ አቤሴሎም በዳዊት ላይ በተነሳ ጊዜ ጫማውን አውልቆ ደብረ ዘይት ተራራ ላይ እንዳልወጣ አገር እንዳልተደሰተ እና አኪጦፌል ሁሉ ሐሳብ እንዳልቀየሩ ያቺም ሲዝን አልፋ ንጉስ ወደ ቦታው እንደተመለሰ ልክ እንደዛ የሩቅ ሰው ሳይሆን ቤተሰብ ቢነሳባችሁ ይሄንን ሲዝን ታልፉታላችሁ። ዛሬ እንደዚህ አይነት ትንቢታዊ ቃል ነው ይዛችሁ የምትሄዱት በጌታ በኢየሱስ ስም። ይሄ አሁን ያለሁበት የማልፍበት እንጂ የምኖርበት አይደለም። ይሄ ማለፊያ እንጂ መኖሪያ አይደለም። ይሄ መክሰስ እንጂ ራት አይደለም። ይሄ እኔ መንገድ እንጂ መደምደሚያ አይደለም። ሌላ ክብር አለ፣ ሌላ ህይወት አለ። የተናገረኝ ሆኖ እስከማይ ድረስ አንዳች ነገር በህይወቴ ላይ አይሆንም። የሚወረውሩት ቀስት ይሰበራል። የሚቆፍሩት ጉድጓድ ራሳቸው ይገቡበታል። የሚያጠምዱበት ወጥመድ አያገኘኝም። ያልፋል። ጻፉ። በህይወታችሁ ጉዳት የምትሉት ነገር ጻፉ። ከትምህርት አንፃር ይሄን ስራ መስራቴ ጉዳት ነው። አሁን ያለውበት ሁኔታ እንዲህ ጉዳት ነው። የገባውበት እንደዚህ ጉዳት ነው ብላችሁ የምትፈልጉትን ነገር ሁሉ ጻፉ። የምትፈልጉትን ጤናችሁ ሊሆን ይችላል፣ ፋይናንሳችሁ ሊሆን ይችላል፣ ቤተሰባችሁ ሊሆን ይችላል፣ አገልግሎታችሁ ሊሆን ይችላል። ከሰማችሁት ነገር በተቃራኒ ሆኖ እየጎዳችሁ ያለው ነገር ጻፉት። ሰው ሊሆን ይችላል፣ ወዳጅ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ፓስተር ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ማንም ሊሆን ይችላል። ጉዳት ነው። ይሄ አነሰሰሪ ነው፣ ዩዝለስ ነው። እውነት ነው፣ ጉዳት ነው። ለቤተ መንግስት ተቀብተህ ዋሻ መገኘት ጉዳት ነው። ዝም ብለህ ዘመን ማስቆጠር አንድ ቻፕተር ከቅባት ጋር ከቤተሰብ ጋር አመስግነህ ኔክስት ቻፕተር ተከትለህ ለመከራ ምድረ በዳ መውጣት ጉዳት ነው። ቀና በሉና ከኔ ጋር ሁኑ። ጉዳት ነው። ጻፉት። እጃችሁን ጫኑበት። ከጻፋችሁ በኋላ እንደምታልፉት እኮ ለነገራችሁ እኮ ነው። አያናና ባካጃናና እንደምታልፉት እኮ ለነገራችሁ እኮ ነው። እንዳለፈ ውሃ የምትረሱበት ዘመን እንደሚሆን እኮ ለነገራችሁ እኮ ነው። ትሰሩበታላችሁ እንጂ አትሰበሩበትም። ኢቭን አንዳንድ ጊዜ ከዮናታን ጋር ማገልገል ጉዳት ነው ልትሉ ትችላላችሁ። ግን ዛሬ መንፈስ ቅዱስ ቢነግራችሁ ታልፉበታላችሁ፣ አትቀበሩበትም፣ ትወጣላችሁ። ዳዊት እንደዚህ ያለ ጉዳት እስክታልፍ ድረስ አትቀርም እዛ ውስጥ። መንፈስ ቅዱስ ምን
የገባበት ሁኔታ ውስጥ መቼ እንደገባ እንዴት እንደገባ እንኳን ባታውቅ የገባበት ሁኔታ ውስጥ ገብተህ አትቀርም እስክታልፍ እንጂ። እኔ በአንተ እታመናለሁ አቤቱ ማረኝ። እኔ መታመኛዬን አንተን አደርጋለሁ። መልእክት እንዳለው እንደሚሰማ ከአምላኩ ጋር ቀጠሮ በማለዳ እንደያዘ ሰው እዚህ ቦታ ወንበር ሰጥቷችሁ ይሁን ሳይሰጣችሁ ተቀምጣችሁ የምትሰሙት ወርቅ በሳት ውስጥ እንደሚያልፍ እንደዛ ለውርደታችሁ የተደረገውን አትሞቱበትም፣ አትቀበሩበትም። ማጣት ውስጥ ገብታችኋል፣ አትቀበሩበትም። ከእግዚአብሔር አንዳች ነገር ፈልጎ መልእክት ፈልጎ የመጣ ሰው የገባችሁበት ነገር መቀበሪያችሁ አይሆንም። ውጤት አታችኋል ወይ? ፍሬ አታችኋል? ስኬት አታችኋል? ደስታ አታችኋል? ሰው ሐሳባችሁን አልተረዳም። ተገፍታችኋል። በቅርብ ሰው ተክዳችኋል። ተለውጣችኋል። በገንዘብ ተቀይራችኋል። ፊት ተነስታችኋል። ዳዊት እንደዚህ አለ፣ እቺ ጉዳት እስክታልፍ ድረስ ለካ ነገርየው ስሜት የሚሰጣችሁ ዳዊት የተጋፈጠው ማን እንደሆነ ሲገባችሁ ነው። ጉዳት እስክታልፍ ድረስ የሚለው የቀበሌ ሹመኛ እንዳይመስል ንጉስ ነው። ከንፈር የነከሰበትና የሚያሳድደው ሰውዬ ዝም ብሎ ነገር እንዳይመስል ቁመቱ ያማረ ኃይለኛ ነው። ኃይለኛ ነው እና ዳዊት እኮ አዶላም ዋሻ ውስጥ ሆኖ ያልፋል የሚለው እኮ ንጉስ ነው። እቺ ጉዳት እስክታልፍ ድረስ ይላል። እቺ ጉዳት እስክታልፍ ድረስ ሲል በሌላ አማርኛ የሳኦል ስረ መንግስት ያልፋል። ቢታይ ግን ቆዳ የለበሰ ቢታይ የሆነ አመዳም የሆነ ወጣት እረኛ ዋሻ ውስጥ ሆኖ እቺ ጉዳት እስክታልፍ ድረስ ብሎ ሲል መሞቻዬ ነው፣ መቀበሪያዬ ነው፣ በቃ መደምደም ይሄ ነው የኔ መጨረሻ ብሎ አለመዘመሩ አይገርምም? እቺ ጉዳት እስክታልፍ ድረስ አቤቱ አለ፣ እኔ በአንተ እታመናለሁ፣ በጥላህ እመካለሁ፣ ማረኝ የኔ ጌታ። ለማንኛውም ግን እቺ ጉዳት እና አንዳንድ ጊዜ እጃችሁ ላይ የቀረውን አይታችሁ በሞቴ ነው እንዳትሉ፣ እቺ ጉዳት እስክታልፍ ድረስ ነው ማለት ያለ። እቺ ነገር እስክታልፍ ድረስ እንደ ንጉስ ተወርቶባችሁ እንደ ምስኪን የምትኖሩ ሰዎች የተነገረባችሁ ሌላ የሚሆነው ሌላ የሆነባችሁ ሰዎች እቺ ጉዳት ይሄ የምታልፉበት ነገር ነው። ዴስቲኒያችሁ አይደለም፣ ፍጻሜያችሁ አይደለም፣ መጨረሻችሁ አይደለም። ሰይጣን ውሸቱን ነው አብቅቶላችኋል የሚለው። ከገባችሁበት ሁኔታ አትወጡም የሚለው ውሸቱን ነው። ጉዳት ነው ያላችሁት ነገር የሚያልፍ ነው። አጠገባችሁ ያለው ሰው ነገሩት፣ ይሄ ነገር ያልፋል በሉት። ይሄ አሁን ያለንበት ነገር አዝማች ብቻ ሆኖ ይቀራል በሉት። ምን ሆኖ ይቀራል? አዝማች ብቻ ሆኖ ጌታ ባንተ ነው ያለፈው ኢየሱስ ባንተ ነው ባንተ ነው ነገሬ ቢያምር፣ ባንተ ነው ቆሜ ብዘምር፣ ባንተ ነው ካንተ የተነሳ፣ ባንተ ነው ስሜ ይነሳ፣ ስሜ ይነሳ፣ ይነሳ ስሜ
ከወጡ በኋላማ መዘመር ማንም ይችልበታል። ሁኔታ ውስጥ ሆኖ መዘመር ነው ልዩነት። ክርስትና እሱ ነው። ስም ይከበር ይከበር ስም ይከበር አንተ ባትረዳኝ ይየነ አማኒ ከወጡ በኋላ መዘመር ማንም ይችልበታል። እንዴት ረሳለው ጥላቶች ከበውኝ እንዴት ረሳለው ከዚያ እንደወጣሁኝ እንዴት ረሳለው መሞት ነበረብኝ እንዴት ረሳለው ባንተ ግን ተረፍኩ ባንተ ግን ተረፍኩ አረሳው አረሳው ውለታዬን አረሳው 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 ያረከውን አረሳው ያኔ ሐዘን በልቤ ገብቶ ስታወር ያኔ መፍትሄ አጥቼ ውስጤ ስጨነቅ ያኔ ሰው አይረዳኝ የልቤን አያ ሃሌሉያ። አጠገባችሁ ያለውን ሰው ጨብጡት። በእንግሊዘኛ ታረጉትለታላችሁ፣ በአማርኛ ነገሩት። እስቲ የትኛውም አይነት ጉዳት ብላችሁ ነገሩት። የሚያልፍ እንጂ የምትቀበርበት አይደለም በሉት። ነገር የሚያበቃበት ቦታ አይደለም በሉት። ይሄው ደግምላችኋል። ኪሳራ ነው፣ ጉዳት ነው፣ ጥቅም የለውም፣ ረብ የለውም፣ ውጤት የለውም፣ እንደዚህ ነው እንዲህ ነው ብላችሁ የደመደማችሁበት ጉዳይ ጠቅላላ መስራቴ፣ መነገዴ፣ ማገልገሌ፣ መሮጤ፣ ከእንትና ጋር ፌሎሺፕ ማድረጌ ጉዳት ነው ያላችሁት ነገር ማብቂያችሁ አይደለም።